ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት ሁለት ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች እንዲሁም ደግሞ ስለ ኢትዮጵያ ሰነደ መዋለ ንዋይ ገበያ ትኩረቱን ያደርጋል። የዛሬ ቅዳሜ ኢትዮ ቢዝነስ ፕሮግራሞችን ወደ እናንተ እያደረስን ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ቀዳሚ ወዳደረግነው መረጃ እንለፍ። ኢትዮጵያ በመጪዎቹ 10 ዓመታት የኤሌክትሪክ ተሽከርካሪዎቿን ቁጥር 500,000 ለማድረስ አቅዳ እየሰራች መሆኗ ተገለጸ። አሁን ላይ በኢትዮጵያ የኤሌክትሪክ ተሽከርካሪዎች ቁጥር 100,000 ስለመድረሱ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። መንግስት የኤሌክትሪክ ተሽከርካሪዎች በስፋት እንዲገቡ የህግ ማዕቀፎችን በማመቻቸቱ ከጊዜ ወደ ጊዜ ቁጥራቸው እየጨመረ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ ገልጸዋል። እንደ አሃዱ ዘገባ ወደ ሀገር ውስጥ የገቡት የኤሌክትሪክ ተሽከርካሪዎች ከተያዘው እቅድ አንጻር ያነሰ አፈጻጸም እንዳላቸው ገልጸው በዚህም መንግስታዊ ያልሆኑና መንግስታዊ የሆኑ ድርጅቶች በዘርፉ እንዲሰማሩ ከፍተኛ ጥረት እየተደረገ ስለመሆኑ ጠቁመዋል። በዚህም የኤሌክትሪክ ተሽከርካሪዎችን ብቻ ማብዛት ሳይሆን ጎን ለጎን የቻርጅ አገልግሎት የሚሰጡ ቦታዎችን ለማስፋፋት ታቅዶ እየተሰራ እንደሚገኝም ተናግረዋል። የኤሌክትሪክ ተሽከርካሪዎች ከጊዜ ወደ ጊዜ ቁጥራቸው እየጨመረ ሲመጣ የኤሌክትሪክ ኃይል በቂ አቅርቦት እንዲኖር በተለይም የቻርጅ አገልግሎት የሚሰጡ ጣቢያዎች ከመብራት መቆራረጥ ነፃ እንዲሆኑ ከባለ ድርሻ አካላት ጋር በስፋት እየተሰራ ስለመሆኑም አቶ አሰፋ ገልጸዋል። ቀጥለናል ተመልካቾች፣ ወደ ሌላኛው የፋይናንስ መረጃችን እናመራለን። የኢትዮጵያ የኢንሹራንስ ኢንዱስትሪውን የሚቆጣጠር ራሱን የቻለ ባለስልጣን እንደሚቋቋም ተገለጸ። የኢትዮጵያ የኢንሹራንስ ኢንዱስትሪውን ለመለወጥና ለማዘመን ያስችላል የተባሉ ህጎች መዘጋጀታቸውንና ዘርፉ ከብሔራዊ ባንክ ውጪ በሆነ ራሱን የቻለ ገለልተኛ ተቋም እንደሚተዳደር የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ አስታውቀዋል። የኢንሹራንስ ኢንዱስትሪው የሚተዳደርበት አዲስ የኢንሹራንስ አዋጅ የሚወጣ ሲሆን የዚህ አዋጅ ረቂቅ መዘጋጀቱን ዋና ገልጸዋል። እንደ ሪፖርተር ዘገባ ይህ ረቂቅ አዋጅ በዘርፉ የውጭ ኩባንያዎች እንዲሳተፉ የሚፈቅድና የኢንሹራንስ ኢንዱስትሪው ሊመራበት ይገባል የተባሉ አዳዲስ ድንጋጌዎችን የያዘ ስለመሆኑም ገልጸዋል። ከዚሁ ጎን ለጎን አዋጁን ተከታትለው ሊወጡ የሚገባቸው የተለያዩ ረቂቅ መመሪያዎች የተሰናዱ ስለመሆኑ የገለጹት አቶ ማሞ እነዚህ ድንጋጌዎች በመውጣታቸው ወደ ትግበራ እንደሚገባም አመልክተዋል። በኢትዮጵያ የኢንሹራንስ ዘርፍ ላለማደጉ ራሱን በቻለ ተቆጣጣሪ አካል አለመተዳደሩ እንደሆነ በዘርፉ የተሰማሩ ባለሙያዎች በምክር ሀሳብነት ሲያነሱ እንደነበርም የሚታወስ ነው። ወደ ሌላኛው መረጃችን እንለፍ። በመዲናዋ የሚገኙ 40 ሆቴሎች የደረጃ ምደባ ይፋ ተደረገ። የቱሪዝም ሚኒስቴር በ2017 በጀት ዓመት አዲስ አበባ የሚገኙ 92 ሆቴሎች ላይ ሲያደርግ የቆየውን የደረጃ ምደባ ስራ ውጤት ይፋ አድርጓል። ምዘና ከተደረገባቸው 92 የመዲናይቱ ሆቴሎች ውስጥ 40 የሚሆኑት ብቻ በተለያየ እርከን የኮከብ ደረጃዎችን ማግኘት እንደቻሉም ተገልጿል። በዚህም 11 ሆቴሎች ባለ 5 ኮከብ፣ 9 ሆቴሎች ባለ 4 ኮከብ፣ 7 ሆቴሎች ባለ 3 ኮከብ፣ 5 ሆቴሎች ባለ 2 ኮከብ እና 2 ሆቴሎች ባለ 1 ኮከብ ሆነው መመደባቸውን የቱሪዝም ሚኒስቴር መረጃ ያመለክታል። ከ40ዎቹ ሆቴሎች ውስጥ 34 የሚሆኑት ዳግም ምደባ የተደረገባቸው ሲሆኑ 6 የሚሆኑት ዘርፉን የተቀላቀሉ አዳዲስ ሆቴሎች መሆናቸው ተገልጿል። ይህ የኮከብ ምደባ የሚያገለግለው ለቀጣዮቹ 3 ዓመታት ብቻ መሆኑም ነው የተነገረው።